አቶ ታዬ ቂመኛ ነው፣ እልህኛ ነው። ስለዚህ ለምሳሌ ትላለች ወደ ኦነግ ሊቀላቀል ሲሄድ የኦነግ ሰዎች ጠቁመው መንገድ ላይ በህወሓት እንዳያስያዙትና እንደታሰረ እንደተንገላታ ያምናን አለች። ምናልባትም እንግዲህ አንዱ አቶ ጌታቸውን የሚያስጨንቃቸው ይመስለኛል። ያው በትግራይ ስም አዲስ ፓርቲ ያቋቋመው አይደለም። ስለዚህ የትግራይ ህዝብ እንዲደግፋቸው ይፈልጋሉ። በተለይ ወጣቱ የተማረው ህብረተሰብ ክፍል ከሳቸው ጎን እንዲሰለፍ ይፈልጋሉ እና ጠንካራ ፓርቲ ማቋቋም ይሻላል። ዶክተር አብይ ከስልጣን የሚያነሱበትን ደብዳቤ ባይጽፉለት ኖሮ እንደዛ እያለ ሊቀጥል ነበር የሚችለው እና ስልጣን ፈላጊ ነው። ስልጣን ፈላጊ ስለሆነ ከኦቦ ሽመልስ ጋር አይግባባም። ለምን? እሱ የክልሉ ፕሬዚዳንት መሆን ይፈልግ ነበር። በአሁን አጋጣሚ ስብሰባ ላይ ተገናኝተን ስልክ ተለዋውጠን ስለነበረ እኔም እደውልለት ነበር ለሱ ለአቶ ታዬ። ያኔ ኦሮሚያ ብልጽግና ጽሕፈት ቤት የህዝብ ግንኙነት ኃላፊ ነበረ እና ወለጋ ላይ እንደዚህ አይነት ነገር እየተፈጸመ ነው፣ አሁን ላይ እንደዚህ ሪፖርት ደርሶኛል፣ ይህን ያህል ሰው ሙቷል፣ 70-80 ሰው አይነት። አይ እንደሱ አይደለም ዶክተር፣ የተወሰነ ሰው ነው 10 ሰው ነው ወይም 13 ሰው ነው የሞተው በሚል መልክ ነበር የሚናገረው። አንድም ሰው ለምን ይሆናል 10-13 የመሆነው የቁጥሩ ጉዳይ አይደለም። እኔ እያልኩ ያለሁት ለምንድን ነው አማራ እዛ የሚገደለው? ሰላም ጤና ይስጥልኝ። በመላው ዓለም የምትኖሩ ውድ ኢትዮጵያውያን እንደምን አላችሁ? በባለፈው ፕሮግራማችን ከዶክተር ሲሳይ ጋር የነበረን ቆይታ አሁንም ይቀጥላል። በክፍል 2 ደግሞ የአቶ ጌታቸው ረዳ ማስተባበያንና የአቶ ታዬ ደንዳ ርዕሰ ጉዳይ ላይ ያለውን ቀሪ ውይይታችን ዛሬ እንቀጥላለን። አብራችሁን ቆዩ፣ የትም እንዳትሄዱ። ወደ ቀጣዩ ርዕሰ ጉዳያችን ስናልፍ አቶ ጌታቸው ረዳ ማስተባበያ ሰጥተዋል። ስለምንድን ነው ምንድን ነው ያሉት? አቶ ጌታቸው ረዳ እንግዲህ ያው ምንጊዜም አነጋጋሪ ናቸው እንደምታውቂው። አንድ ወቅት ያሉትን ሌላ ጊዜ መልሰው አላልኩም ወይም እኔ ይሄን ያልኩት እንደዚህ ለማለት ፈልጌ ነው ብለው ለማስተባበል ወደኋላ አይሉም። ምናልባትም ስተት ነው ካሉም ስተት ነው ባለው ጥሩ ነበር ብለው የሚናገሩበት ሁኔታ አለ። እንደምታስታውሸው ባለፈው በዝርዝር እንዳወራ ነው ባለፈው ሳምንት አቶ ጌታቸው ረዳ እና የአማራ ክልል ርዕሰ መስተዳድር ሌሎችም ባለስልጣናት ጨምረው ወደ ሁመራ ሄደው ከወልቃይት ጠገዴ ሰቲት ሁመራ ህዝብ ተወካዮች ጋር ስብሰባ አድርገው ነበር። በዛ ስብሰባ ላይ አቶ ጌታቸው ያደረጉት ንግግር ነበረ። ያ ንግግር በኋላ አሁን ቪዲዮ ተለቋል በተለያየ መልኩ። ሙሉ አልተለቀቀም ነበር። መጀመሪያ ላይ የአማራ ሚዲያ ኮርፖሬሽን በፌስቡክ ገጹ ላይ ነበር የጻፈው። ያን ተጋርተው እና አዲስ ስታንዳርድም ጭምር ዘግበውት ነበር እና በኋላ ይሄ ነገር ሲራገብ ሲያዩት የወልቃይት ጠገዴ ሰቲት ሁመራን ወይም የወልቃይት ጠገዴ ማንነት ጥያቄ አለ፣ ይህን መካድ አይቻልም። እኛም እንደውም አሁን ስልጣን ላይ ያሉት ጀነራል ታደሰ ወረዳም ጭምር ባሉበት የወልቃይት ጠገዴ ተወላጆችን እስኪ ሰብስበን እናወያይ ብለን በዛ ደረጃ ስንናገር የማይመቻቸው ሰዎች ነበሩ። ምዕራብ ትግራይ እየተባለ እንዲነገር ብቻ የሚፈልጉ ወገኖች ነበሩ። እኛ ግን በዛ መልክ እስኪ እንልመደው፣ ምንድነው ችግሩ የሚል ሀሳብ አንስተን ተወያይተን ነበረ። ጥያቄም ካለ ጥያቄያቸው በሰላማዊ መንገድ በፍትሃዊ መንገድ መመለስ አለበት የሚል አቋም ነው ያለን። ዞሮ ዞሮ ግን በግለሰብ ደረጃ ለምሳሌ እኔ ባልቀበለው ወይም ባላምንበትም የዚህ ህዝብ የማንነት ጥያቄ ካለ መስተናገድ አለበት፣ በሰላማዊ መንገድ ነው መፈታት ያለበት ብለው ተናግረው ነበር። በኋላ የአዲስ ስታንዳርድ ጋዜጠኛ ጠይቋቸው ነው መሰለኝ፣ አይ እኔ እኮ ይሄን ያልኩት የማንነት ጥያቄ አለ አይደለም ያልኩት፣ ወልቃይት ጠገዴ የማንነት ጥያቄ ሳይሆን ያለው የእኩል ተጠቃሚነት የመልካም አስተዳደር ጥያቄ ነው ያለው፣ የማንነት ጥያቄ አይደለም ያለው። ይሄኛውም ጥያቄ በሰላማዊ መንገድ በፍትሃዊ መንገድ ነው መፈታት ያለበት ነው እንጂ ያልኩት የማንነት ጥያቄ አላቸው፣ ስለዚህ የማንነት ጥያቄያቸው በተገቢ መንገድ ይፈታ በሚል መልክ አይደለም መታየት ያለበት እና ወይ ተቆርጦ ወይም በተሳሳተ መንገድ ቀርቧን አሊያም በዛ መልክ ተረድተውኛል ማለት ነው የሚል ማስተባበያ መስጠታቸውን አዲስ ስታንዳርድ ዘግቧል።
ሌሎችም ያን ተቀብለው ብዙ አውርተውለታል። ይሄን ተከትሎ እንግዲህ እዛ ላይ የተቀረጸው ቪዲዮ ተለቋል። እኔም በፌስቡክ ገጽ ላይ እንደውም አጋርቼዋለሁ። አቶ ጌታቸው ምን ያህል እየቀጠፉ እንደሆነ ቃሉ ቢከብድም እንግዲህ ቢበቃቸው ጥሩ ይመስለኛል። በቃ እስካሁን ብዙ ነገር ብለዋል፣ እስካሁን ብዙ ተናግረዋል። ከእውነትም የራቀ በተለይ በአማራ ሕዝብ ላይ ቀላል የማይባል ጫና የሚፈጥሩ አባባሎች ተናግረዋል። በአማራ ልሂቅ ላይ ሂሳብ እናወራርዳለን እያሉ ብዙ አማራ ላይ የነበራቸውን ጥላቻ በተለይ ህወሓቶች ደስ እንዲላቸው ያላደረጉት ጥረት አልነበረም። አሁንም ግን እዚህ መጥተው መሀል ሀገር ላይ በፌዴራል ደረጃ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆነው እየሰሩ እየመሩም እያማከሩም እንዲህ አይነት የተሳሳተ መልእክት ማስተላለፍ ልክ አይደለም። የኔ ህዝብ ብሎ መለየት ልክ አይደለም። በፌዴራል ደረጃ ያለ ሰው ሁሉም የህዝቡ ነው። የትግራይም ህዝብ፣ የአማራም ህዝብ፣ ኦሮሞም፣ ሌላውም ለአቶ ጌታቸው ከዚህ በኋላ እኩል ነው፣ አንድ ነው መሆን ያለበት። አሁን የትግራይ አስተዳዳሪ አይደለም። አሁን የጠቅላይ ሚኒስትሩ አማካሪ ናቸው። ጠቅላይ ሚኒስትሩ ደግሞ የሀገር መሪ ናቸው። ለሁሉም ህዝብ እኩል ናቸው። ሁሉንም ህዝብ እኩል ነው መውደድ ማክበር ያለባቸው። ተወልዶ ያደገበት አካባቢ ሊኖር ይችላል ወይ የመጣበት ብሔረሰብ ብሔር የመሳሰሉት ነገሮች ሊኖሩ ይችላሉ እንደየግለሰቡ እምነትና አስተሳሰብ። ግን በፌዴራል ደረጃ ስልጣን ሲያዝ ለሁሉም ሀገሪቱ አካባቢ እኩል ትኩረት መስጠት ይጠይቃል። ለሁሉም ህዝብ ተገቢ ክብርና ቦታ መስጠት ይጠይቃል። እና አሁንም ደግሞ እዚህ መጥተው እንደዚህ የተሳሳተ ነገር መፍጠር ልክ አይመስለኝም። የወልቃይት ጠገዴ ህዝብ ይታዘባቸዋል። በተለይ ስብሰባው ላይ የነበሩ አመራሮች፣ አማራ ክልል አመራሮችን ጨምሮ የወልቃይት ጠገዴ ሰቲት ሁመራ ዞን አመራሮች፣ የወረዳ አመራሮች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች ነበሯል። ለነሱ ነው ያን ነገር የተናገሩ። ዘና ብለው ነው ምንም ሳይሳቀቁ ሲናገሩ የነበሩትና ያን ቃላቸውን የሚያስበላ አይነት ምን ጫና ገጠማቸው? ምናልባትም እንግዲህ አንዱ አቶ ጌታቸውን የሚያስጨንቃቸው ይመስለኛል። ያው በትግራይ ስም አዲስ ፓርቲ ያቋቋሙ አይደለም። ስለዚህ የትግራይ ህዝብ እንዲደግፋቸው ይፈልጋሉ። በተለይ ወጣቱ የተማረው ህብረተሰብ ክፍል ከሳቸው ጎን እንዲሰለፍ ይፈልጋሉ እና ጠንካራ ፓርቲ ማቋቋም ይሻሉ። ህወሓትን የሚገዳደር ትግራይን በቀጣዮቹ በሚካሄዱ ምርጫዎች ተወዳድሮ አሸንፎ ትግራይን መምራት፣ ትግራይን ማስተዳደር የሚያስችል እድል ይፈልጋል። ይህን ማግኘት ይፈልጋል። ስለዚህ ለዛ ሲል በዛ መልክ አይተርጎምብኝ። እኔ አሁንም ቢሆን ወልቃይት ጠገዴ የትግራይ አካል ነው፣ የማንነት ጥያቄ ያለው ብዬ አላምንም። የመልካም አስተዳደር እንደ ማንኛውም የትግራይ ህዝብ የመልካም አስተዳደርና የልማት ጥያቄ ያለው፣ እሱን ደግሞ በፍትሃዊ መንገድ እንዲፈታ እንሰራለን አይነት አለዝበው ለማለፍ ነው የሞከሩትና ያ ደግሞ ልክ አይመስለኝም። ዶክተር፣ እኔ ብዙ ጊዜ ትንሽ ግራ የሚያጋባው የትግራይን ህዝብ ለማስደሰት፣ የኦሮሞን ህዝብ ለማስደሰት፣ የአማራን ህዝብ ለማስደሰት እየተባለ የሚነገሩ ቃሎችና ንግግሮች የበለጠ ህዝቡን እየከፋፈሉት አገሪቷን የሚያምሱ ሆኖ አይተናል። ከዚህ ቀደም በኦሮሚያም አይተናል፣ በትግራይም አሁን ደግሞ አቶ ጌታቸው እንደዚህና ለአንድ ድምፅ፣ ለአንድ ጊዜ ምርጫ፣ ለአንድ ጊዜ ዘላቂ የሆነውን ሰላም የሚበጠበጥ አይደለም ወይ? እስከ መቼ ነው እንደዚህ የዋዠቀ ቃል እንደዚህ ተጣጠፈ በተለያየ ቋንቋ የተለያየ መልእክት የሚተላለፈው? እስከ መቼ ነው? ምንድን ነው አንድምታው? እርሱ አተያይ። በጣም አደገኛው ነገር ምን መሰለሽ፣ የብሔር ፖለቲካ በጣም አስቸጋሪው ነገር እሱ ነው። አሁን ለምሳሌ የብሔር ፖለቲካ ባይሆን ኖሮ እንዲሁ በኢትዮጵያዊነት በአስተሳሰብ ላይ በፖለቲካ ፕሮግራም ላይ የተመሰረተ ፓርቲ የሚቋቋም ቢሆን ፖለቲካውን በዛ መልክ የሚሄድ ቢሆን ኖሮ አሁን ያልሽው ነገር አይከሰትም ነበር። ነገር ግን እኔ የኦሮሞ ህዝብ ተወካይ ነኝ፣ የኦሮሞ ፖለቲከኛ ነኝ ብሎ የሚያስብ ወገን የኦሮሞን ህዝብ ለማስደሰት የአማራን ህዝብ ያስከፋል። የአማራ ፖለቲከኛ ነኝ ብሎ የሚያስብ ወገን እንደዚሁ የአማራ ነኝ፣ ለአማራ ህዝብ ነው መብት ቅድሚያ የምሰጠው ብሎ ያስብና በዚያ ዙሪያ የሚያደርገው እንቅስቃሴ የትግራይን ሊያስቀይም ይችላል። የትግራይም እንደዛው ሁሉም ጋር አዙሪት ነው የሚሆነው፣ አንድ ቦታ ላይ የሚቆም አይነት አይደለም። ስለዚህ እንዲህ አይነቱ ነገር አሁንም አቶ ጌታቸውም ያው የብሔር ፖለቲከኛ ናቸው፣ የትግራይን ህዝብ ወክዬ ነው የመጣሁት የሚል ሀሳብ አላቸው። ሌሎችም እንደዛው። ስለዚህ ከዚህኛው አስተሳሰብ ሁሉንም የኔ ነው፣ የሁሉም ህዝብ መብትና ጥቅም መከበር አለበት፣ የሁሉም አካባቢ እኩል መልማት አለበት፣ በዚች ሀገር ውስጥ ፍትህ፣ ዴሞክራሲ
መስፈን አለበት፣ የሰለጠነ ፖለቲካ፣ የተረጋጋ ሰላም ሊኖር ይገባን ብሎ የሚያስብ ሰው ራሱን ከአንዱ ወገን ጋር አያጣብቅም። አሁን ብዙዎቹ አንዳንድ ቻለንጅ የሚገጥማቸው ኢትዮጵያውያን እሱ ነው። እንደ ኢትዮጵያ ሆነው የመሀል ፖለቲካን ይዘን እናራምድ የሚሉ ወገኖች ያም ያዋክባቸዋል። ምክንያቱም ለዚህኛው እንዲወግን አንዳንዱ አሁን ለምሳሌ አቶ ልደቱ አያሌውን ብናነሳ ብዙዎች የአማራ ፖለቲከኞች እንዴት አማራ ሆኖ ሳለ ራሱ እንደ አማራ አይገልጽም። የአማራ ሕዝብ ሲበደል ችግር ሲገጥመው ድምፁን ሲያሰማ ብዙ ጊዜ አይስተዋልም። ልክ በትግራይ ሕዝብ ላይ ለምሳሌ የሆነ ችግር ሲደርስ እንደውም ድምፅ ይሆናል በአንጻራዊነት። በአማራ ላይ የሚፈጸመውን ነገር ግን በሚዛኑ አይናገረውም። ግን አሁን የአቋም ለውጥ አምጥቷል እኮ ምንብልሽ እሱም የአቋም ለውጥ ማለት ያስቸግራል እና በብሔር ፖለቲካ መጣምን አለው አለ። አሁን እሱ ወደ እንትን የመጣው ምንድን ነው? ቀደም ሲል በነገራችን ላይ አቶ ልደቱ ፖለቲካ የጀመረው በአማራ ፖለቲካ ውስጥ ነው። ብሔርተኛ ሆኖ የመአህድ ወጣት ክንፍ አባል ሆኖ በኋላ እንደውም አስተባባሪ ሆኖ እስከ መስራት የደረሰበት ሁኔታ አለ። ከዛ በኋላ የሀሳብ ልዩነት ሲፈጠር ራሱን ችሎ ወጥቶ የኢዴፓ ብሎ የኢትዮጵያውያን ዲሞክራሲያዊ ፓርቲ ብሎ ያቋቋመ ሰው ነው። ሰው ከብሔር ፖለቲካ ነው ወደ ሀገራዊ ፖለቲካ የመጣው። ከዛ በኋላ ለረዥም ጊዜ በዛው ዘልቋል። አሁን ላይ እሱ ምንድነው በፊት ኢዴፓን ሲመሰርቱ የብሔርን ፖለቲካው ጉዞ ነው፣ አይጠቅምም፣ ለዚች ሀገር ጎጂ ነው፣ ከፋፋይ ነው፣ ስለዚህ በዚህ መልክ መቀጠል የለበትም የሚል ሀሳብ ይዞ ነው ወደ ኢዴፓ የመጣው። አሁን ላይ ባለፉት እንግዲህ 30 ዓመታት ያረጋገጠው ነገር የብሔር ፖለቲካን በታሰበው ፍጥነትና ሁኔታ ማስወገድ እንደማይቻል አረጋግጧል። ኢትዮጵያ ውስጥ ያለው እውነታ የብሔር ፖለቲካ ነው፣ አብዛኛውን የተቆጣጠረው ነገር። ይሄን እውነት መካድ አይቻልም ነው። አሁን እያሻሻለው ወይም እየተቀየረ መጣ ሊባል የሚችለው ምንድን ነው? ሁለቱንም ጎን ለጎን ማስኬድ ይቻላል የሚል ነው። መጀመሪያ ሀገራዊ ፖለቲካ ይቅደም፣ ይሄ ብሔር ፖለቲካ የሚባል ነገር አያስፈልግም የሚል አቋም ነበረው። አሁን ግን ይሄን በማለት እንደማይቀየር ሲያውቀው የትግራይም ሁኔታ የኦሮሞ ነገሩ እየገነነ እየጠነከረ ሲሄድ ከዛ አልፎ እንዳውም ብዙም ለብሔር ፖለቲካ ያልተመቸ የነበረው አማራ ክልል እና የአማራ ፖለቲካ ብሔርተኛ እየሆነ መጣ። ይሄን እውነት ሊክደው አይችልም። አዲስ አበባም እንኳ ሰው ሆኖ አዲስ አበባ ለምሳሌ ሁሉም ብሔር ብሔረሰብ መኖሪያ ነች አይደለ? ግን ወደ ፖለቲካ ሲመጣ ብሔሩን ፍለጋ ይሄዳል ሰው። አማራው ወደ አማራ፣ ትግሬው ወደ ትግሬነት፣ ኦሮሞ ወደ ኦሮሞነት፣ ወላይታው፣ ጉራጌው የመሳሰሉት ወደዛ ሲሄድ ያያል። ይህን እውነታ መካድ አይቻልም ነው። ይህን እውነታ አውቀን እውቅናም ሰጥተ ነው የሀገራዊ ፖለቲካንም ተገቢው ቦታ ሰጥተ ነው እርስ በርስ የሚቃረኑ የሚጠፋፉ ሳይሆኑ ተደጋግፈው የሚሄዱበት ይልቅ ሰላማዊ የሆነ የፖለቲካ ትግልን ማስኬድ ይቻላል። የግድ አንዱ ለመኖር ሌላው መጥፋት የለበትም። ሁለቱም እኮ መኖር መቀጠል አብረው ላልተወሰነ ጊዜ አብረው ሊሄዱ ይችላሉ። ከዛ በኋላ አንዱ አሸንፎ ሊወጣ የሚችልበት እድል ይኖራል። ያም ግን በጦርነት በኃይል በጉልበት ሳይሆን በሰላማዊ ትግል በህጋዊ መንገዱን ተከትሎ የሰው የፈለገ አይነት ሀሳብ ያራምድ፣ ግን ደግሞ የሚደግፈው እስካለ ድረስ የሚቀበለው እስካለ ድረስ እሱን አክብሮ መቀጠል ነው ጥሩ የሚሆነው የሚል ሀሳብ ነው ያለው። ግን ብዙ ጊዜ ወቀሳ ይበዛበታል። እንዳልኩሽ ወደ አንዱ ብሔር ወደ መጣበት ትውልድ እንዲጠቃለል የመፈለግ ነገር አለ። እሱ ምን ያህል ፈታኝ እንደሆነ እንግዲህ እንደዚህ አይነት ፖለቲካ ለሚያራምዱ ሰዎች አንደኛ መዋቅሩ ራሱ የህገ መንግስቱ ያን በተገቢ እውቅና የሚሰጥ አይደለም። ለኢትዮጵያውያን ወይም እኔ ኢትዮጵያዊ ነኝ ብሎ ለሚያስብ ሰው ቦታ የሚሰጥ አይነት አይደለም። የክልሎች አደረጃጀት የሀገሪቱ አጠቃላይ አመራርና አደረጃጀትም ብሔር ተኮር ነው፣ ብሔርን መሰረት ያደረገ ነው። ለኢትዮጵያዊነት ቦታ የሚሰጥ አይነት አይደለም። ባለፉት 5-6 ዓመታት በተወሰነ ደረጃ በቃል ሲታይ ኢትዮጵያ የሚል መድረኮች ላይ አታጭም። ከክቡር ጠቅላይ ሚኒስትሩ ጀምሮ የመጀመሪያ የመክፈቻ ንግግራቸው ኢትዮጵያን 27 ጊዜ ጠቀሷት ሲባል ነበረ። ሰው አየሽ ምን ያህል ርቦት እንደነበረ ኢትዮጵያ የሚለውን በመድረክ በፓርላማ ላይ እንዲነገር እንዲሰማ ይፈልግ ስለነበረ ቃል የቆጠረበት ሁኔታ ነበረ። ከዛ አልፎ ደግሞ በጣም ብዙ ያልተለመደ የነበረውን እኛ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንሆናለን፣ ይህን ያህል ነው የኛ እንትን እንግዲህ የሚል በጣም እንትን የሚገርም ወደ
ቀልብን የሚገዛ የሚስብ አይነት ንግግሮች ነበሩ። እነዛ ንግግሮች ከዛ በኋላ ባሉት በሌሎች ባለስልጣናትም ኢትዮጵያ እያሉ ያን ለመግለጽ ድፍረት አግኝተዋል። ከልብ ነው ወይ ግን በትክክል ያን የሚገልጽ በተግባር መሬት ላይ ወርዷል ወይ የሚል ጥያቄ ሲነሳ ነው እንግዲህ ፈተና የሚሆነው እና አሁንም ስቲል ብሔረተኝነቱ አለ። አሁንም የኦሮሞ ፖለቲከኞች የኦሮሚያ ክልል እያልሽ፣ አሁንም የአማራ ክልል እያልሽ፣ አሁንም የትግራይ፣ የሶማሌ፣ የሲዳማ ክልል እያልሽ ስለ ኢትዮጵያዊነት ማውራት ፈተና ነው የሚሆነው። ዞሮ ዞሮ ግን ሁለቱንም ማስኬድ ይቻላል። መልካም። ወደ ቀጣዩ ርዕሰ ጉዳያችን ስናልፍ ደግሞ አቶ ታዬ ደንዳ አሁንም ርዕሰ ጉዳይ እንደሆኑ ቀጥለዋል። ጋዜጠኞች፣ አክቲቪስቶች፣ ተንታኞች ስለሳቸው አሁንም የተናገሩ ነው። ምንድን ነው ያለ ሁኔታ? እንዳልሽው አቶ ታዬ ደንዳ ባለፈው ሳምንት ጀምሮ አሁንም የመወያያ ርዕሰ ጉዳይ ሆነው ቀጥለዋል። በአማርኛም በኦሮምኛም የሰጧቸው ቃለመጠይቆች ነበሩ። በኦሮምኛ እስከ ክፍል 4 ድረስ የደረሰ ይመስለኛል። ረዘም ያለ ውይይት አድርገዋል። የኋላ ታሪካቸውን ጭምር ያካተተ ስለነበረ ተወልደው ያደጉበት፣ ወደ ፖለቲካው እንዴት ገቡ ምናምን የሚለውን ዋና አነጋጋሪ ሆኖ የመጣው በአማርኛም የተላለፈው ሞሮፍ ከዶክተር አብይ ጋር ተያይዞ በዛ ዙሪያ የሰጡት አስተያየት በጣም የብዙዎችን ቀልብ የሳበበት የብዙዎቹ ሚዲያ የመነጋገሪያ ርዕሰ ጉዳይ ሆኖ የሰነበተበት ሁኔታ አለ። እኛም አንድ ፕሮግራም ላይ እዚሁ ሰርተንበታል። አሁን ሰሞኑን ደግሞ መጀመሪያ አቶ ታዬ ያሉት ነገር እውነት ነው፣ አዎ ሊሉት ይችላሉ፣ አዎ ሊያደርጉት ይችላሉ ብልጽግናዎች፣ ዶክተር አብይ ደግሞ በተለይ የሚል አይነት ነበረ። ለምሳሌ አቶ ልደቱና አቶ ገዱ ከሪዮት ሚዲያ ጋር በነበራቸው ቆይታ አቶ ታዬ ያሉት እውነት ነው፣ ምንም እንደውም አልተጋነነም፣ እንኳን ውሸት ሊባል ተጋነን እንኳን ሊያስብል የሚችል ነገር የለውም ብለው ራሳቸው ምሳሌ እንደውም ከዚህ በላይ እንደዚህም ተብሏል እኔም አውቀው ብለው ያጠናከሩበት ሁኔታ ነበር። አቶ ገዱም እንደዚሁ በስልጣን ላይ ያሉ በአማካሪነትም በውጭ ጉዳይ ሚኒስትርነትም በሰሩበት ጊዜ ከዶክተር አብይ ጋር የነበራቸውን ግንኙነት በተለይ በጦርነቱ ወቅት ደግሞ የነበሩትን የተመላለሷቸውን ሀሳቦች የተከተሉትን ስልት ጭምር ምን ያህል የተለየ ባህሪ እንደነበረው እና እነሱን እያማከሩ እነሱ ጋር አብረው እየወሰኑ እንዳልሄዱ አድርገው የገለጹበት ሁኔታ አለ። የአቶ ታዬን ሀሳብ የሚያጠናክሩ ነበሩ እነዚህ። ሌሎችም ኢትዮ ፎረምም አንድ የሰራው ፕሮግራም ነበረ፣ ሌላ ተሰብሳቢ ያካፈለን ሀሳብ ብለው ማለት ነው። አሁን ይህን 2 ቀን ደግሞ በተቃራኒው የአቶ ታዬ ሀሳብ ውሸት ነው የሚል ደግሞ አስተያየትና ሀሳብ መነሳት ጀምሯል። ከነዚህ ውስጥ እንግዲህ ቤተልሔም ታፈሰ የኤልቲቪ ላይ የቤቲ ሾው ተብሎ ማለት በኋላም ቤቲ ሾው ብላ በማህበራዊ ሚዲያ ጀምራ የነበረ ጋዜጠኛ ነች። አሁን ጸሐፊ ሆናለች፣ መጽሐፍም እየጻፈች ነው። እሷ ያው ከኦሮሞ ፖለቲከኞች ጋር በጣም የተለየ ቅርበት እንዳላት ታውቂያለሽ። በተለይ ከእነ አቶ ሌንጮ ጋር እና ከሌሎችም ጋር አቶ ታዬንም እንግዳ አድርጋ አቅርባቸው ነበር ኤልቲቪ ላይ። ከዛ በኋላ እየተደዋወሉ እንደሚገናኙ ሀሳብ እንደሚለዋወጡ ጭምር ነው የምታነሳው። እሷ ያነሳቸው ነገር የአቶ ታዬ ደንዳ ሀሳብ የሚታመን አይደለም፣ እውነት አይደለም፣ ውሸት ነው የሚል መደምደሚያ ይዛ ነው ስትከራከር የነበረው። እነዚህም በምሳሌ አስረግጣ ለማቅረብ የሞከረችበት ሁኔታ አለ። የመጀመሪያው እውነት አይደለም ብላ የምትደመድምበት አቶ ታዬ ቂመኛ ነው፣ እልህኛ ነው። ስለዚህ ለምሳሌ ትላለች ወደ ኦነግ ሊቀላቀል ሲሄድ የኦነግ ሰዎች ጠቁመው መንገድ ላይ በህወሓት እንዳስያዙትና እንደታሰረ እንደተንገላታ ያምናን አለች። በዛ መልክ ኦነግን ጠልቶ ኦነግን በተለያየ መልኩ ለማዳከም እና ለማራከስ ጥረት ያደርግ ነበር። በማህበራዊ ሚዲያውም በፌስቡክም በሚዲያም በምንም ጭምር ኦነግን በጣም ለማዳከም ከሰሩ ሰዎች አንዱ አቶ ታዬ ነው። ያ ቂመኝነቱ አሳሰሩኝ፣ እንድገላታ እንድሰቃይ ያደረጉኝ ብሎ ስለሚያም ስለዚህ ኦነግን የሚያዳክምበትን መንገድ ሁሉ ተጠቅሞ ይሰራ ነበረ። ይሄን አውቃለሁ አለች። ሁለተኛው ህወሓትን ይጠላ ነበረ።
ህወሓት ላይ የሚወሰደው እርምጃ እንዲጠነክር ይፈልግ ነበረ። ለምን አስረው አሰቃይተውኛን ብሎ ያስብ ስለነበረ ነው። ስለዚህ ከዶክተር አብይ ጎን ተሰልፎ ህወሓትንም እንዴት ይገልጽ እንደነበረ እንዴት ያጋለጥ እንደነበረ እናውቃለን። ያ የሆነበት ምክንያት ከቂመኝነቱ ተነስቶ ነው የሚል መደምደሚያ አላት። ሌሎችንም አቶ ጀዋርንም እንዴት ያጋለጥ እንደነበረ ግሪሳ እና የግሪሳ መሪ ብሎ ስያሜ ሳይቀር ሰጥቶት ቄሮን የኦሮሞን ቄሮ ግሪሳ ብሎ እስከ መሰየም የሚያደርስ ጭካኔ ነበረው። ስለዚህ አቶ ጀዋርም እንደሱ ያጋለጠው እንደሱ የጻፈበት ሰው አልነበረም። ያው መንግስታዊ ስልጣን ላይ ሆኖ የሚያደርገው እንቅስቃሴ ነው የነበረው እና መንግስታዊ ስልጣኑንም አላግባብ ተጠቅሟል። በግሉም ደግሞ ቂመኛ ሆኖ የዚህ አይነት አቋሞችን ይወስድ ነበረ የሚል ሀሳብ ታነሳለች። ሌላው ውሸት ነው ብዬ የምደመድምበት ብላ የምታስበው ዶክተር አብይ ከስልጣን የሚያነሱበትን ደብዳቤ ባይጽፉለት ኖሮ እንደዛ እያለ ሊቀጥል ነበር የሚችለው እና ስልጣን ፈላጊ ነው። ስልጣን ፈላጊ ስለሆነ ከኦቦ ሽመልስ ጋር አይግባባም። ለምን? እሱ የክልሉ ፕሬዚዳንት መሆን ይፈልግ ነበረ። ኦቦ ሽመልስ በመሆኑ ተቆጭቷል። በዛም አለ በዚህ ስልጣን በጣም የሚፈልግ አይነት ሰው እንደሆነ ትገልጻለች። እና ኦቦ ታዬ ሲያዩት ዝም ብሎ ቆዳው ሞኝ ይመስላል፣ ግን በጣም ብልጥ ነው። በጣም ስልጣን ፈላጊ ነው። ህግንም በደንብ ያውቃል። እንዳውም ይህን በምሳሌ ምንድነው ያነሳቸው? አንድ ወቅት ለምሳሌ ማስታወሻቸውን ጓደኞቻቸው የሚቀርቧቸው ሰዎች ወሰዱባቸውና ከዛ ማስታወሻቸው ውስጥ ያሉ ጽሁፎችን ፌስቡክ ላይ መለጠፍ ጀመሩ። ይህን እንዳወቁ አቶ ታዬ ያደረጉት ነገር ምንድነው? አዎ ማስታወሻ ጠፍቷል፣ ግን ከማስታወሻ ጋር አብሮ 2 ሚሊዮን ብር ጠፍቶብኛል ብለው ወነጀሏቸው። እነዛ ማስታወሻን ይዘው የጻፉ ሰዎች እንደውም አሳሰሯቸው፣ አንገላቷቸው ስትል ነበር። 2 ሚሊዮን ብር ይዘው ሊዞሩ አይችሉም፣ ውሸት ነው የሚል ሀሳብ አላት። ለነገሩ እኔም በጊዜው እንደዚህ አይነት ቀልድ ሲቀለድ ምን ማለት ነው የሚል ሀሳብ አንስቼ አውቃለሁ። በጽፌም ተናግሬ አውቃለሁ። 2 ሚሊዮን ብር ዝም ብሎ ሳምሶናይት ይዘው ይንቀሳቀሳሉ እንደ እነዚህ ባለስልጣናት የሚል ነገር እናነሳ ነበር። ግን አልነበረም፣ ውሸት ነው ያለችው። ለመወንጀል እነዚህን ሰዎች ለመወንጀል የተጠቀሙበት ዘዴ ነው እንጂ በእርግጥም 2 ሚሊዮን ይዘው እንደዛ ቢጠፋ ቢሰረቅ ኖሮ የብልጽግና ባለስልጣናትስ እንዴት ዝም ብለው ያሉ? በህግ እኮ ይጠየቁ ነበር። የመንግስት ነው የሚሆነው መቼም ያ ገንዘብ የራሳቸው አይሆንም። እንደውም ያበል ነው ለካድሬዎች አበል ሊከፈል የነበረ ገንዘብ ምናምን ተብሎ ነው በጊዜው ለማቅረብ የተሞከረው እና ሰው ያ ውሸት ነው የምትለው እና ሌሎችንም ምሳሌ እያነሳች ኦቦ ታዬ አሁን ዶክተር አብይን ለመበቀል ለማሳጣት የሚያደርጉት ጥረት አካል እንጂ እንደውም እኔ የእውነት ብዬ ለሰማቸው የምችል የነበረው ላደንቃቸው የምችል የነበረው እንዲህ አይነት የተጨማለቀ እንዲህ አይነት በጣም ችግር ውስጥ የገባ ፓርቲ ከሆነ በዚህ መልክ አልቀጥልም ብለው ቀድመው ቢወጡ ሳይነሱ ከስልጣናቸው ሳይነሱ ወጥተው ይሄን ቢሉ ኖሮ በተወሰነ ላምናቸው ይችል ነበር አለች። አሁን ግን ከስልጣን ከተነሱ በኋላ ነው ይሄን እያሉ ያሉት። ስለዚህ ያ ቂመኝነት ባህሪያቸው ያ ጥላቻ የያዙት ነገር ዶክተር አብይም ላይ እንዲዞሩበት አድርጓቸዋል። ስለዚህ እውነት ነው ብሎ ለመቀበል በጣም ያስቸግራል። አቶ ታዬ እያጭበረበሩ ነው አይነት ወይም እየዋሹን ነው። እንደውም እንደ ምሳሌ ስታነሳ የነበረው ለምሳሌ ዶክተር አብይ ወደ ስልጣን ሲመጡ ከሁሉም ቀድሞ የተቀበላቸው የአማራ ህዝብ ነው፣ የአማራ ፖለቲከኞች ነው። በጣም ከባድ ነበር የአማራ አቀባበል። ይሄ ብዙዎችን የኦሮሞ ፖለቲከኞች አስደንግጧቸዋል። አማራ እንዴት እንዲቀበላቸዋን አይነት እንትን ነበረ እና ያ ካስደነገጣቸው ሰዎች ውስጥ አንዱ አቶ ታዬ ናቸው ነው የምትለው። አቶ ታዬ አማራ ላይ እንደውም የለየላቸው ጥላቻ ያላቸው ሰው ናቸው። እንዴት ብለው ነው አሁን ዶክተር አብይ ለሳቸው አማራን ላጠፋ ነው ብለው ደነገጥኩ ነው የሚሉት ነው የምትለው። እና አማራን ላጠፋ ነው ሲል ደነገጥኩ፣ አሁንም እያጠፋሁት ወይም እያፈራረስኩት ነው ሲል ደነገጥኩ የሚለው በፍጹም የሚደነግጥ ልብ የለውም በአማራ ላይ። ለምን አለ ምሳሌ አነሳች። አሁንም ለምሳሌ አብን ሊቀመንበር እንግዲህ አድርጌ አዋክቤው ነበር አለች። በተለያየ መልኩ ያው ዶክተር ደሳለኝ ጫኔን በጣም የሚያሳጣ መልኩ ወጥራ ይዛው ነበር እና በኋላ ብዙ አነጋግሮ ነበር። እንደውም ዩቱብ ላይ ከተጫነ በኋላ እስከ ማንሳት ደርሳለች። እና ያን ኢንተርቪው አይቶ በጣም ተደስቶ ደውሎ
አድንቆ አመስግኖ ምሳ ሁሉ ጋብዞ በርቻ ይዞች በዚህ መልክ ቀጥይ ብሎ ያበረታታኝ ሰው ነው። አማራ ጥላቻ ስለነበረው ነው ይሄን ያደረገው እንጂ ሌላ ምንም የተለየ ስራ ሰርቼ አልነበረም የሚል ሀሳብ ታነሳለች። በዚህ ረገድ እኔም ማነሳው ምሳሌ ይኖረኛል። ለምሳሌ ወለጋ ላይ አማሮችን የመጨፍጨፉና የማፈናቀሉ ነገር እየተጠናከረ በሄደበት ጊዜ በሆነ አጋጣሚ ስብሰባ ላይ ተገናኝተን ስልክ ተለዋውጠን ስለነበረ እኔም እደውልለት ነበር ለሱ ለአቶ ታዬ። ያኔ ኦሮሚያ ብልጽግና ጽሕፈት ቤት የህዝብ ግንኙነት ኃላፊ ነበረ እና ወለጋ ላይ እንደዚህ አይነት ነገር እየተፈጸመ ነው፣ አሁን ላይ እንደዚህ ሪፖርት ደርሶኛል፣ ይህን ያህል ሰው ሙቷል፣ 70-80 ሰው አይነት። አይ እንደሱ አይደለም ዶክተር፣ የተወሰነ ሰው ነው 10 ሰው ነው ወይም 13 ሰው ነው የሞተው በሚል መልክ ነበር የሚናገረው። አንድም ሰው ለምን ይሆናል 10-13 የመሆኑ የቁጥሩ ጉዳይ አይደለም። እኔ እያልኩ ያለሁት ለምንድነው አማራ እዛ የሚገደለው? ለምንድነው አማራ አላግባብ እዛ የሚፈናቀለው? ለምንድነው የአማራ ሀብት ንብረት እዛ ሲወድም ዝም ብላችሁ የምታዩት እናንተ ያላችሁ አመራሮች የሚል ነበር ማነሳለት። እስኪ እናረጋግጠዋለን፣ ወደ ዞኖች ወረዳዎች ደውለን እውነት መሆኑን እንትንም ካለን ለማስቆም እንሞክራለን ነው እንጂ ሲል የነበረው ከልቡ ተቆርቁሮ አዝኖ የአማራ ህዝብ እንዳይፈናቀል የአማራ ህዝብ እንዳይገደል ሲሰራ ነበር ማለት አይቻልም። እንደውም በተቃራኒው ሲሰራ የነበረ ሰው ነው። አማራ ላይ እሱ የአማራ ላይ የሚባልን ነገር የሚያስደነግጠው አይነት ሰው አይደለም። እንግዲህ ያ ማለት ግን ዶክተር አብይ አላሉም ብለዋን የሚል መከራከሪያ አይደለም እኔ የማነሳው። ግን እሱ ለአማራ ተጨንቆ ለአማራ ተቆርቁሮ ይህን አለ ለማለት ለመቀበል ይቸገራለሁ። በብዙ መልኩ ያው አክራሪ ኦሮሞ ፖለቲከኛ ነው። ስለዚህ የአማራን ጨቋኝ ነው የሚለው አንዱ ዋና ገዥ አድርጎ የሚወስድ ሰው ነው። ስለዚህ አማራ ላይ የሚወሰድ እርምጃ ያስደስተው እንደው እንጂ አያስደነግጠው። ከዚህ አንጻር የቤቲ ሀሳብ ምናልባት እንትን ሊያደርግ ይችላል፣ ተቀባይነት ሊኖረው የሚችልበት እድሉ ዝግ አይደለም። ቤቲ ከኦሮሞ ኤሊቶች ጋር በጣም ቅርብ ናት። አብራ ምትውል አብራ ብዙ ኢንተርቪዎች ላይ ብዙ የሰራች ናት እና የበለጠ ብዙ መረጃ አላት ብለን እናምናለን። እንግዲህ የእሷን መረጃ የሌሎቹ ሌላም ሰው እንደዚህ ደግሞ የተናገረ አለ። አሁን በታዬ ደንዳን ንግግር አስመልክቶ እንዳልኩሽ ለምሳሌ ሀሳቡን ደግፎ የሚያጠናክር ሀሳብ ደግሞ ይዞ የመጣ አንድ ማውቀው ሰው አለ። የኦዲፒ ማዕከላዊ ኮሚቴ አባል የነበረ እኛ ጋር እንደውም የኛ ዲፓርትመንት ተማሪ የነበረ ልጅ በጣም ጎበዝ በአካዳሚክ እንትኑ ጎበዝ መሆኑን ማውቀው ዶክተር ሚልኬሳ ሚደጋ የሚባል ሰው ነበረ። እነሱ ለማ ጋር ተለይተው ከወጡት አንዱ ነው እና ዶክተር አብይም በጊዜው አንድ ኢንተርቪው ላይ እንደውም ዶክተር አብይ በስልጣኔ ከመጣችሁ ምንም አታደርጉም፣ እምቢ ካላችሁ በካሪያ ሁሉ አርዳችኋለሁ ብሎ አለን። ቢሮ ገብቻ አነጋግሮኝ ስወጣ ብሎ ሁሉ ተናግሮ ነበር። መድረክ ረግጠው ስለወጡ ለምንድን ነው መድረክ ረግጣችሁ የወጣችሁት የሚል ማለት ኦዲፒ ፈርሶ ወደ ብልጽግና ለመግባት በተደረገ ውይይት ላይ ሚልኬሳ ኦቦ ለማ አልተገኙም መሰለኝ ጭራሽ። ሚልኬሳ ተገኝቶ አጀንዳው መሆኑን ሲያውቅ እሱና ሌላ ሰው ረግጠው ወጥተዋል። በኋላ ዶክተር አብይ ጠርተው ለምንድን ነው መድረክ ረግጠው የወጣው ብለው ካናገሩኝ በኋላ ወደዳችሁም ጠላችሁም ብልጽግና ይመሰረታል፣ እናንተም አታሸንፉም፣ በዚህ በስልጣኔ ከመጣችሁ በጥይት በምን ሳይሆን በካሪያ ነው ማርዳችሁ አይነት ብለውኛን ብሎ ማነው ኩሽ ሚዲያ ላይ መሰለኝ ተጠይቆ ውጭ ከወጣ በኋላ ይህን ማብራሪያ የሰጠበት ጊዜ ነበር። አሁንም የኦቦ ለማን ማነው የኦቦ ታዬን ኢንተርቪው ወይም ሀሳብ አጠናክሮ እሱም የራሱን ምሳሌዎች እያነሳ ማብራሪያ ሲሰጥ ነበረ። ይህም የሆርን ኮንቨርሴሽን የሚባለው ማህበራዊ ሚዲያ በተለይ ዶክተር ኢታና ሀብቴ የሚያዘጋጀው እሱ ላይ ነው እንትና ኦቦ ታዬም የሰጠበት ኢንተርቪው ላይ ነው ቀርቦ ሲናገር የሰማሁት እና እሱም አዎ ብሎታል። በ2500 ካድሬዎች መካከል አለው ያለው ዶክተር ማነው አቶ ታዬ እውነትነት አለው፣ እኔም ማውቀው እውነት አለ ብሎ በሌሎች ምሳሌዎችም እያነሳ ሲያብራራ ነበር እና ስለዚህ ከሁለቱም አቅጣጫ የአቶ ታዬን
ንግግርና ቃለመጠይቅ ያው መነጋገሪያ ሆኖ ቀጥሏል። የመንግስት ደጋፊ የሆኑ ተንታኞች፣ ሚዲያዎች የትክክል ያልሆነ አይደለም ብለው ይሞግታሉ። ቅድም እንዳልኩሽ የተለያየ ምሳሌ እያነሱ እንደዛ ከሆነ ለምን እዛው እያለ ይህን ሀሳብ አይገልጽም ነበር? ልክ አይደለም ዶክተር አብይ ብሎ ለምን አይሞግተውም ነበር? እንዲስተካከል ለምን አይሰራም ነበር? ወይ ስልጣን ለቆ ለምን በጊዜው ሀሳቡን አይገልጽም ነበረ? ዝም ብሎ ኑሮ አብሮ አሁን ከስልጣን ሲነሳ ሲታሰር ነው ወይ ይህን የሚለው የሚል መከራከሪያዎች ያነሳሉ። በተወሰነ ደረጃ ሳውንድ ሊያደርጉ የሚችሉ አይነት እንትን አላቸው። ሌሎቹ ደግሞ ያን የሚያጠናክር ሀሳብ የሚያነሱበት ሁኔታ አለ። ዞሮ ዞሮ እንግዲህ ያው ለተወሰነ ጊዜ መነጋገሪያ ሆኖ መቀጠሉ አይቀርም። ምክንያቱም ብዙ ነገሮች ደፍረው በአንድ ጊዜ ምልሽ በአማርኛ 3 እንትኖች ክፍል፣ ኦሮምኛ ደግሞ 4 ክፍል ነው። ሰው በስልጣን ላይ የነበረ ሰው ነው። ክልሉም ላይ ፌዴራልም ከመጣ በኋላ የሰላም ሚኒስትር ዴኤታ የነበረ ሰው ነው። ብዙ የሚያውቀውን ነገር ዘርግፏል። እንግዲህ ያን አምኖ የሚቀበለውም ይይዛል፣ የሚጠራጠረውም መጠየቅ የሚፈልገውም ደግሞ እንጠይቃለን። በዛ መልክ በሂደት እውነቱን ልናገኝ የምንችልበት እድል ያለ ይመስለኛል። እኔ እነዚህ ነገሮች ሳያቸው የሚያሳየኝ ስዕል መንግስትን ለመጣል ወይ ብልጽግናን ለመጣል የሚደረግ ትግል ይመስለኛል። እና አሁን የሻዕቢያም የትግራይ ያለ ህወሓት የፋኖ የወላም አሁን ደግሞ በሚዲያው ያለው ቻሌንጅ ብልጽግናን ሊጥለው ይችላል ወይ ሊነቀንቀው ይችላል ወይ ብለው ያስባሉ? ከወሬ ያልፋል ወይ? አሁን እንግዲህ አሁን እየሆነ ያለው እንደተባለው በሚዲያም በመሬትም እየተደረገ ያለው ትግል እና እንቅስቃሴ ብልጽግናን ወይም በብልጽግና የሚመራውን የፌዴራል መንግስት የክልል መንግስታትን ጨምረው ለማስወገድና ስልጣንን በኃይል ለመቆጣጠር ያለመ ነው። ምን ጥርጥር የለውም። የኦሮሞ ነጻነት ሰራዊት ለጽድቅ አይደለም እየተዋጋ ያለው። ከቻለ የፌዴራሉን መንግስትም ጭምር፣ ካልቻለ ደግሞ የኦሮሚያን ክልል መንግስት አስወግዶ ኦሮሚያን ለመቆጣጠርና ኦሮሚያን ነፃ ለማውጣት ነው። የአማራ ፋኖዎችም በአማራ ህዝብ ላይ እየደረሰ ያለው ግፍና በደል አልቆምም፣ እንዳውም ተባብሶ ስለቀጠለ ይሄን ማስቆም እንፈልጋለን። ይሄ ሊቆም የሚችለው ደግሞ አሁን ስልጣን ላይ ያለው መንግስት ሲወገድ ነው የሚል አቋም አላቸው። ስለዚህ አቅማቸው እስከፈቀደ ድረስ ይህን መንግስት ለማስወገድ ነው የሚንቀሳቀሱት። ህወሓትም በዚህ መንግስት ስር ሆኜ ከዚህ መንግስት ጋር ሆኜ ስልጣኔን በአግባቡ ልጠቀም አልችልም፣ ጥቅሜ ሊረጋገጥ አይችልም፣ ይገደባል፣ እዛ አንድ አካባቢ ይገደባል። ወደ ፌዴራል መንግስት እንኳን ልሳተፍ ብል በጣም ትንሽ ሰዎች ነን የምንሄደው። ሰው ማንሄድ ደግሞ ሌላ ጭቅጭቅም አለው። ከዚህ አንጻር ይሄ መንግስት መቀጠል የለበትም ብሎ የሚያምን ነው። እሱ ብቻ አይደለም፣ ህልውናው እንደውም አሁንም ጭራሽ ተሰርዟል። ህወሓት የሚባል የፖለቲካ ፓርቲ በኢትዮጵያ ፖለቲካ ውስጥ እውቅና የለውም። ሰው እንዲሁ ነው ዝም ብሎ እየተንቀሳቀሰ ያለው። ስለዚህ እነዚህ አካላት ተባብረው በሌላ በኩል ደግሞ ይህን መንግስት እንዲወገድለት ወይም እንዲዳከምለት የሚፈልግ የጎረቤት ሀገር ኤርትራ አለ። ኤርትራ መንግስት ይህን አጋጣሚ ተጠቅሞ እነዚህን አካላትም ጭምር አግዞም ደግፎ ከነሱ ጋር ግንኙነት ፈጥሮ አሁን ስልጣን ላይ ያለውን መንግስት ማስወገድ ተቀዳሚ ዓላማው። ከሁሉ በላይ ደግሞ በርቀትም ሆና ሪሞት ኮንትሮሉን እያንቀሳቀሰች ያለችው ግብፅ አለች። ግብፅ የኢትዮጵያ አሁን ስልጣን ላይ ያለው የኢትዮጵያ መንግስት እንዲወገድ ትፈልጋለች ብቻ ሳይሆን በአጠቃላይ የኢትዮጵያ መንግስታዊ መዋቅር እንዲዳከም ትፈልጋለች። ማንም መጣ ማን ስልጣን ላይ ሲሆን ጠንካራ ሆኖ በህዝብ ድጋፍ አግኝቶ የሀገሪቱን በተፈለገው ፍጥነትና ሁኔታ ለማልማት እንዲችል ጊዜ እንዲያገኝ አትፈልግም። እነዚህን አካላት አትደግፍም ማለት አይደለም። በቀጥታ ሊሆን ይችላል፣ በተዘዋዋሪ በተለይም በኤርትራ በኩል አድርጋ። የግብፅ እጅ ረዥም ነው። ለምን የህዳሴ ግድብ አሁን ግንባታው ተጠናቋል። ውሃ የመያዝ አቅሙ እየጨመረ ሄዷል። እሱ ከሚቀጥለው ዓመት ጀምሮ ሙሉ ኃይል የማመንጨት ስራ ውስጥ ይገባል። ያ ደግሞ ይዞት የሚመጣው ሲሳይ አለ። የኃይል ወደ ውጭ ኤክስፖርት አድርጎ ዶላር የማግኘት እድልን ይፈጥራል። ሌሎች ከህዳሴ ግድብ በተጨማሪ ሌሎች ግድቦች አዳዲስ ግድቦችም በዚሁ በአባይ ወንዝ ላይ ጭምር እንደሚካሄዱ አንዳንድ ጥናቶች እያሳዩ ነው። ይሄ ለግብፅ ትልቅ ስጋት ነው።
ቅድም ያወራንበት የባህር በር ጥያቄ የባህር ኃይሌን የማሰፍርበት ቦታ እፈልጋለሁ የሚለው የኢትዮጵያ መንግስት ጉትጎታ ለኤርትራ መንግስት ስጋት ነው። ለኤርትራ ብቻ ሳይሆን ለጅቡቲም ጭምር ስጋት ነው። በዚህ ምክንያት የኢትዮጵያን መንግስት የሚቃወሙ የኢትዮጵያን አሁን ያለውን ሁኔታ የማይፈልጉ የማይደግፉ ከዛም አልፈው እንደውም የሚቃወሙ የሚጠሉ ወገኖች ሁሉ በዚህ መንግስት ላይ ዱላቸውን ማሳረፋቸው አይቀሬ ነው። ግን እንዳሰቡት ወይም እነሱ እንደሚፈልጉት በቀላሉ ይሄ መንግስት የሚወገድ አይመስለኝም። ወይ አይነቀነቅም ማለት ያስቸግራል። የመነቅነቅ አጋጣሚዎች፣ እድሎች ሊኖሩ ይችላሉ። የተነቀነቀ ሁሉ ግን ይወድቃል ማለት አይደለም። የተገርስሶ ይወድቃል ማለት አይደለም። እንደገና መልሶ ራሱን አጠናክሮ ሊቀጥል የሚችልበት እድሉ ስላለ ማለት ነው። ሰው እነዚህ ነገሮች አይቶ አሁን እንግዲህ እዚህ ላይ ነው የፖለቲካ ጥበብ እና ብልጠት የሚመጣው። የኢትዮጵያ መንግስት በተለይ ገዢው ፓርቲ ብልጽግና እነዚህ ነገሮች አይቶ ምንድነው ችግሬ እኔ ጋር ያለው ችግር ምንድን ነው? ይህን ችግር እንዴት አድርጌ ነው ቅደም ተከተል አስይዤ ምፈታው? የቱን ችግር መፈታ የትኛውን ወገን የህብረተሰብ ክፍል ይዛለሁ? የህዝብ ጥያቄ ነው ወይ? በትክክል የህዝብ ጥያቄ ከሆነ ወደ ህዝቡ መውረድ ነው። የህዝብ ጥያቄ ከሆነ መመለስ ነው አቅም በፈቀደው መጠን። የህዝብ ጥያቄ ካልሆነ የጥቂቶች ከሆነ ህዝቡ ስለማይቀበላቸው ዞር በሎ ብሎ ማስወገድ ይችላል። የህግ ማስከበር ስራውን እየሰራ መቀጠል ይችላል። የፖለቲከኞች የልሂቃን ጥያቄ ነው ወይስ የአብዛኛው ህብረተሰብ ጥያቄ ነው ችግር ነው የሚለውን ማየት ይጠይቃል። እሱን የሚያባብሱ ነገሮች ደግሞ አሉ። አሁን ያለው የኑሮ ውድነት ህዝቡን ያማርራል። የመልካም አስተዳደር ችግር አለ። በየቦታው በየመዋቅሩ የሚታየው ችግር በጣም የከፋ ነው። እሱን ከማስተካከል መጀመር መቻል አለበት። ያን እያስተካከለ በሄደው ቁጥር ፍትሐዊ የሆነ የልማት ተጠቃሚነት እንዲኖር፣ ጦርነት እንዲቆምና ለጦርነት የሚውለው ሀብት ወደ ልማት ወደ ፍትህ እንዲሰፍን፣ የመልካም አስተዳደር ችግሮችን ሊፈታ የሚያስችል መሰረተ ልማት እንዲጠናከር የማድረግ ስራ ውስጥ ቢገባ በእርግጠኝነት ህዝቡ ከጎኑ ይሰለፋል። በፊትም አብሮት ነበረ። መሀል ላይ ቅሬታ ተፈጥሮ ነበር በተለያየ መልኩ፣ አሁንም አለ። ይሄን ቅሬታ ማስወገድ እና ቅሬታውን አስወግዶ ከመንግስት ጎን እንዲሰለፍ ማድረግ የሚያስችል ስራ መስራት የሚጠይቅ ይመስለኛል። በቀጣይ ደግሞ ከተቻለ የሚቀጥለው ዓመት ላይ ምርጫ ይካሄዳል። ምርጫ በባህሪው ውጥረት ይዞ ይመጣል። የብሔራዊ ሀገራዊ ምክክር ኮሚሽን የሚሰራቸው ስራዎች አሉ፣ የሚፈጥራቸው መድረኮች አሉ። እነሱንም ጭምር ተጠቅሞ ወደ መግባባት እንዲመጣ፣ ፖለቲከኞች ወደዛ ሰላማዊ ትግል ወደ ሰላማዊ ውይይት እንዲመጡ፣ ከመንግስት ጋር ፊት ለፊት ተገናኝተው ሀሳባቸውን ጥያቄያቸውን እንዲያቀርቡ፣ ጠንከር ብለው እንዲታገሉትም ጭምር መፍቀድ መቻል አለበት። ያን ባደረገ ቁጥር እነዚህ ውጥረቶች እነዚህ በዚህም በዛ ያሉ ተግዳሮቶች ወይም ፈተናዎች የማይነቀንቁት አይነት የማይፈነግሉት ወይም ገርሰው የማይጥሉት አይነት ሆነው ይቀጥላሉ ማለት ነው። ስለዚህ ያን ማድረግ እስከቻለ ድረስ ደግሞ እድሉ አለው። በእርግጠኝነት እድሉ አለ። ስልጣን በእጁ ነው ያለው። መድረክ በእጁ ነው ያለው። አብዛኛውን የሀገሪቱን ክፍል የተቆጣጠረ መንግስት ነው እና በብዙ መልኩ ምልሽ ቴክኖሎጂው፣ የመሳሪያው አቅም፣ የሰው ኃይል አቅም፣ ከዓለም አቀፍ ግንኙነት ጋር ያለው እየተሻሻለ የሚሄዱ ነገሮች አሉት። አሁን ብድር፣ የገንዘብ ድጋፍ ምናምን ከፋይናንስ ተቋማት ከዓለም አቀፍ የፋይናንስ ተቋማት ከሀገራትም እያገኘ ነው። ከሀገራት ጋር ያለው ግንኙነት እየተሻሻለ የመጣ ይመስላል። ሌላ ምርጫም የላቸውም። ፎርዳት ማተር አሁን ኢትዮጵያን በሚያስተዳድር ምስራቅ አፍሪካ በተለይ በተረበሸ አካባቢ በአንጻራዊነት ሻል ያለ ጥንካሬ ያለው መንግስት ይደገፋል። ትልቅ ህዝብ አለ። 130 ሚሊዮን የሚቆጠር ህዝብ አለ። ትልቅ ሀገር ነች ኢትዮጵያ። በዙሪያው በዚህ እንትን አንከር ሆና እንድትቆም ይፈልጋሉ። ከአፍሪካ ህብረት ጋር ያለው ግንኙነት ሌሎችም ግምት ውስጥ ሊገቡ ይችላሉ። ስለዚህ አሁን ባለው ሁኔታ ያን ያህል በጣም የሚያሰጋና ይህን መንግስት ገርስሶ ሊጥል የሚችል የተቃውሞ እንቅስቃሴ ወይም የትጥቅ ትግል አለ ወይ የሚለው ጥያቄ የሚነሳበት ይመስለኛል። አመሰግናለሁ ዶክተር። የተወደዳችሁ በመላው ዓለም የምትኖሩ የሃርመኒ ቤተሰቦች
ከዶክተር ሲሳይ ጋር የነበረን ቆይታ ይሄን ይመስል ነበረ። ይህንን ውይይት እንደወደዳችሁት እንደተከታተላችሁት ተስፋ አድርጋለሁ። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ይሄ ቪዲዮ ለወዳጅ ለዘመዶ እንዲደርስ ላይክ፣ ሼር ያድርጉልን። እንዲሁም አዳዲስ ቪዲዮ እንዲደርሱ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከስር በተቀመጠው ስልክ ቁጥር ደግሞ በዋትስአፕ እና በቴሌግራም በመደወልም ሀሳብ አስተያየት በመጻፍም አስተዋጽኦ ያድርጉልን። ይህን ፕሮግራም ወደ እናንተ ያደረስኩት ፍሬዘር ነጋሽ ነበርኩኝ። ደህና ሁኑ። በሌላ ፕሮግራም እንገናኛለን።